አንድ ወንድ እንዲመርጣችሁ ከፈለጋችሁ እሱን ለማግኘት የሆነ ነገር ማድረግ እንዳለባችሁ ተምራችኋል። የበለጠ አስደሳች፣ የበለጠ ተደራሽ፣ የበለጠ ምላሽ ሰጪ፣ የበለጠ የሚረዳ፣ የበለጠ ፍጹም መሆን። ሆኖም እናንተ የበለጠ ብዙ ጥረት ባደረጋችሁ ቁጥር እሱ ያነሰ እርግጠኛ እየሆነ ይሄዳል። ዋጋ ስለጎደላችሁ ሳይሆን በእሱ ውስጥ ሊፈጠር የሚገባውን ሂደት ስለምታቋርጡ። ይህ እናንተዋ ማለት ይሁ ነው እና ዛሬ መጀመሪያ ላይ የተገላቢጦሽ ሆኖ የሚሰማን አንድ እውነታ ከፋፍለን እንመለከታለን። ለምን ወንዶች ምንም ሳታደርጉ ለእናንተ እንደሚማረኩና እንደሚወድቁ እንረዳለን። ወደፊት ከመቀጠላችን በፊት አንድ ነገር ግልጽ እናድርግ። ምንም አለማድረግ ማለት ሩቅ፣ ቀዝቃዛ ወይም ፍላጎትና መነሳሳት የሌለው መሆን አይደለም። ምንም አለማድረግ ከጭንቀት ከመጠን በላይ ከማሰብና ለመቆጣጠር ከመፈለግ የሚመጡ አላስፈላጊ ባህሪያትን ማስወገድ ማለት ነው። ምክንያቱም መሳብና መማረክ እንደ አንድ ፕሮጀክት የምትገነቡት ነገር ሳይሆን ጣልቃ መግባታቸውን ስታቆሙ የሚገለጽ ነገር ነው። አንድ ማሳደድ ባቆማችሁበት ቅጽበት የእሱ አእምሮ መስራት ይጀምራል። አብዛኞቹ ሴቶች የማያስተውሉት ነገር ይሄ ነው። ሁልጊዜ ስታነሳሱ፣ ሁልጊዜ መጀመሪያ ቴክስት ስትልኩ፣ ሁልጊዜ ንግግሩን በሕይወት ስታቆዩ ለሁለታችሁም የስሜት የጉልበት ስራውን እየሰራችሁ ነው። ይህ ማለት እሱ ስለ እናንተ ማሰብ አይኖርበትም፣ መገረም አይኖርበትም፣ እናንተን መናፈቅ አይኖርበትም እና ያለነዛ ውስጣዊ የስሜት ቀስቃሾች መሳብና መማረክ ጥልቀት የሌለው ይሆናል። ነገር ግን በትንሹም እንኳን ወደ ኋላ መለስ ባላችሁበት ቅጽበት ድራሜ በሆነ ሁኔታ በቁጣ ሳይሆን ከመጠን በላይ መዘርጋትን ለማቆም በቂ በሆነ ሁኔታ የእሱ አእምሮ ይነቃል። ለምን እስካሁን ቴክስት አላከችው? የተለወጠ ነገር አለ? ለምንድን ነው አሁን ስለ እሷ ማስበው? ምንም ነገር አልጨመራችሁም፣ የሆነ ነገር አስወግዳችኋል እና ያ ማስወገድ የአእምሮ ክፍተትን ወይም ባዶ ቦታን ይፈጥራል። እዛ ጋር ነው መሰብ የሚያድገው። 2 ከመጠን በላይ ማብራራት ስታቆሙ የማይገመት ትሆናላችሁ። አብዛኞቹ ሴቶች ግልጽነት ግንኙነትን ይፈጥራል ብለው ያምናሉ። ስለዚህ እያንዳንዱን ነገር ያብራራሉ። ለምን እንዳልመለሱ፣ ስለ አንድ ነገር ምን ማለታቸው እንደሆነ፣ ምን እንደሚሰማቸው፣ ምን እንደሚያስቡ። ነገር ግን ችግሩ ይሄ ነው። ተገማችነት መሳብን ይገላል እና መሳብ የመስህብ ዋና አካል ነው። አንድ ወንድ በፍጥነት እናንተን ሙሉ በሙሉ መተንበይ ሲችል ማሰስ ያቆማል። ነገር ግን ከልክ በላይ በማታብራሩ የተወሰኑ ነገሮችን ሳይነገሩ ስትተው ምላሾቻችሁ ከመጠን በላይ የማይዘረዝሩ ወይም ከልክ በላይ የማይገኙ ሲሆኑ አይገመቴነትን ታመጣላችሁ። ግራ መጋባትን፣ ትርምስን ሳይሆን አእምሮ እንዲሳተፍ የሚያስችል በቂ የሆነ ሚስጥራዊነትን ብቻ። አሁን እሱ እናንተን እያወራችሁ ብቻ አይደለም፣ በሄዳችሁበት በሌላችሁበት ጊዜም ስለ እናንተ እያሰበ ነው እና አብዛኞቹ ሴቶች በጭራሽ የማይደርሱበት ለውጥ ይሄ ነው። 3 ማረጋገጫን መፈለግ ስታቆሙ እሱ ማቅረብና መስጠት ይጀምራል። እዚህ ጋር ነው አቅጣጫው ሙሉ በሙሉ የሚለወጠው። የት እንደቆማችሁ ዘውትር የምታጣሩ ከሆነ፣ ትወደኛለህ፣ እኛ ደህና ነን፣ ለምን ዝም አልክ የሚሉ ነገሮችን የምትጠይቁ ከሆነ ራሳችሁን ለመመረጥ እንደሚጠብቅ ሰው አድርጋችሁ ታስቀምጣላችሁ እና በውስጥ ሕሊና እሱ ያይሰማዋል። ነገር ግን ማረጋገጫ መጠየቃችሁን ስታቆሙ አንድ ስውር ግን ኃይለኛ ነገር ይከሰታል። እሱ የእርግጠኛ መሆንን መጓደል መስማት ይጀምራል እና ሰዎች በተፈጥሯቸው እርግጠኛ ያልሆኑ ግን ዋጋ ያላቸው ሆነው ወደሚሰሙ ነገሮች ይሳባሉ። ስለዚህ እናንተ እኔን ትወደኛለህ ብላችሁ ከመጠየቅ ይልቅ እሱ ጥረት በማድረግ ወጥነት በማሳየትና ትኩረት በመስጠት እናንተን መውደድና መፈለጉን በተግባር ማሳየት ይጀምራል። እናንተ ስለጠየቃችሁት ሳይሆን ከእናንተ ጋር ያለውን ቦታ ማስጠበቅ እንዳለበት ስለሚሰማው። 4 ዝምታን መምላት ስታቆሙ መገኘታችሁ እየጠነከረ ይሄዳል። አብዛኞቹ ሰዎች ከዝምታ ጋር ምቾት የላቸው፣ እሱን ለመምላት ይቸኩላሉ። የማይመች የዝምታ ሀፍታን ለማስወገድ ብቻ ይናገራሉ። ነገር ግን ጠንካራ መገኘት ያለማቋረጥ ከመናገር አይመጣም፣ በጸጥታ ውስጥ ካለ ምቾት ይመጣል። ከዝምታ ጋር ደህና በምትሆኑ፣ ለማዝናናት በማትቸኩሉ፣ አፍታዎች እንዲተነፍሱ በምትፈቅዱ ጊዜ የተለየ አይነት ጉልበት ትፈጥራላችሁ። እሱ የበለጠ እናንተን አስተዋይ ይሆናል። ቃላቶቻችሁን ብቻ ሳይሆን መገኘታችሁን፣ የላይን ግንኙነታችሁን፣ አገላለጻችሁን፣ መረጋጋታችሁን። ምክንያቱም አሁን እሱ በቋሚ ድምጾች የሚዘናጋ ከመሆን ይልቅ እናንተን በንቃት መቃኘት አለበት እና ያ ጥልቅ የሆነ መስህብን ይፈጥራል። 5 ለማስገረም መሞከር ስታቆሙ እሱ መገናኘት ይጀምራል። አንድ ወንድ ለማስገረም መሞከር ተፈጥሮ የሆነው ይሰማል። የእናንተን ምርጡን ጎናችሁን፣ ስኬታችሁን፣ ስብዕናችሁን፣ ዋጋችሁን ማሳየት ትፈልጋላችሁ። ነገር ግን ተጻራሪው ነገር ይሄ ነው። የበለጠ ለማስገረም በሞከራችሁ ቁጥር ያነሰ እውነተኛ እየሆናችሁ ትሄዳላችሁ እና ሰዎች ከፍጹምነት ጋር ሳይሆን ከእውነተኛነት ጋር ይገናኛሉ። ራሳችሁን ለማረጋገጥ መሞከር ስታቆሙ፣ እያንዳንዱን ቀን ለማስተካከል መጨነቅ ስታቆሙ፣ እንዴት እንደምትታዩ ለመቆጣጠር መጠመድ ስታቆሙ መሰረት ያለው ትሆናላችሁ እና ያ መሰረት ያለው ጉልበት ኃይለኛ የሆነ ነገር ያደርጋል። እሱን ዘና እንዲል ያደርገዋል
እና እሱ ዘና ሲል በስሜታዊነት ይገናኛል። ምክንያቱም አሁን እሱ እናንተን እየመዘነ ወይም እየገመገመ አይደለም፣ እናንተን እየተካፈለ ወይም እያገኘ ነው። 6 ከልክ በላይ መስጠት ስታቆሙ እሱ ወደ እናንተ መምጣት ይጀምራል። በጣም ብዙ ጊዜን፣ ትኩረትን፣ ስሜታዊ መገኘትን ስትሰጡ እሱ ኢንቨስት ለማድረግ ያለውን ፍላጎት ታስወግዱታላችሁ እና ጥረትን የማይፈልግ ማንኛውም ነገር ትስስርን አይፈጥርም። ነገር ግን ጉልበታችሁን በተፈጥሮ ስትይዙ እንደ ስልት ሳይሆን እንደ ራስን ማክበር እሱ ክፍተቱ ይሰማዋል እና ያ ክፍተት ጥረትን ከሱ ውስጥ ያወጣል። የበለጠ ቴክስት ያደርጋል፣ የበለጠ ያነሳሳል፣ የበለጠ ያስባል። ምክንያቱም አሁን እሱ የሚያገኘው ነገር አለ፣ የሚያተርፈው ነገር አለ እና ያ ማሳደድን ይቀሰቅሳል። 7 ውጤቱን መቆጣጠር ስታቆሙ እሱ መደገፍ ይጀምራል። ብዙ ሴቶች ግንኙነትን ብቻ አይፈልጉ፣ በሁሉም እርግጠኛ መሆን ይፈልጋሉ። ይሄ ወዴት እየሄደ ነው? እኛ ምንድን ነን? እሱ ስለኔ ምን ይሰማዋል? ስለዚህ ሁኔታውን ለመምራት ይሞክራሉ። ግልጽነትን ይገፋፋሉ፣ አቅጣጫን ይገፋፋሉ፣ መልሶችን ይገፋፋሉ። ነገር ግን ውጤቱን ለመቆጣጠር በምትሞክሩበት ቅጽበት ስሜታዊ ጉዞውን ታስወግዱታላችሁ እና ያለ ስሜታዊ ጉዞ ምንም ትስስር የለም። ምክንያቱም ትስስር የሚፈጠረው በእንቅስቃሴ፣ እርግጠኛ ባልሆነ ሁኔታ፣ በመወጉጉት፣ በስሜታዊ ሂደትና እድገት ነው። ነገሮች ወዴት እየሄዱ እንደሆነ ለመቆጣጠር መሞከር ስታቆሙ እሱ ሂደቱን እንዲካፈል፣ የጉዞውን ተሞክሮ እንዲያገኝ ትፈቅዱለታላችሁ እና አንድ ወንድ በራሱ ወደ አንድ ነገር እየተራመደ እንደሆነ ሲሰማው የበለጠ ለዚያ ነገር ዋጋ ይሰጠዋል፣ እናንተ ስለገፋፋችሁት ሳይሆን እሱ ስለመረጠው። 8 የምትፈጥሩት ቦታ የእሱ አባዜ ይሆናል፣ ፍላጎትን ይጨምረዋል። ብዙ ሴቶች ሙሉ በሙሉ የማያስተውሉት ነገር ይሄ ነው። አንድ ወንድ በማያቋርጥ መገኘት አይማረክም፣ ትታችሁ በምታልፉት ክፍት ቦታ ይማረካል። ሁልጊዜ እዛው ስትሆኑ፣ ሁልጊዜ ቴክስት ስትልኩ፣ ሁልጊዜ ስትመልሱ፣ ሁልጊዜም የሚገኝ ስትሆኑ ምንም ክፍተት አይኖርም እና ያለምንም ክፍተት ምንም በአይነ ህሊና ማሰብ የለም። ነገር ግን ቦታ ሲኖር የእሱ አእምሮ ያንን ክፍተት በራሱ መሙላት ይጀምራል። ድምፃችሁን ደጋግማ ይጫወታል፣ ትናንሽ ዝርዝሮችን ያስታውሳል፣ የወደፊት ጊዜዎችን በአይነ ህሊናው ያስባል እና ስሜታዊ ትስስር በትክክል የሚፈጠረው እዚህ ጋር ነው፣ በእናንተ ጥረት ውስጥ ሳይሆን እሱ ስለ እናንተ ባለው ውስጣዊ ተሞክሮ ውስጥ። እናንተ በመጀመሪያ ሀሳብ፣ ከዚያ ተደጋጋሚ ልማድ፣ ከዚያ አጠገቡ ያለ መገኘት እና በመጨረሻ ሊያጣው የማይፈልገው ነገር ትሆናላችሁ። 9 ስሜታዊ ምላሽ መስጠት ስታቆሙ እሱ ጽናትና መረጋጋታችሁ ይሰማዋል። ስሜታዊ ምላሾች ተፈጥሮ ሆነው ይሰማሉ። እሱ ወደ ኋላ ካለ ትጨነቃላችሁ፣ ወጥነት ከሌለው ግራ ትጋባላችሁ፣ የሆነ ነገር ከተለወጠ መልስ ትፈልጋላችሁ። ነገር ግን ለእያንዳንዱ ለውጥ ምላሽ ስትሰጡ አለመረጋጋትን ታስተላልፋላችሁ እና አለመረጋጋት አንድ ነው እንደ ጥንቁቅ እንዲሆን ያደርገዋል። ነገር ግን መሰረት ይዛችሁ ስትቆዩ፣ ከልክ በላይ ምላሽ በማትሰጡ፣ ግልጽነትን በማታሳድዱና እያንዳንዱ ትንሽ ለውጥ ባህሪያችሁን እንዲነካ በማትፈቅዱ ጊዜ በእሱ አይን ውስጥ በስሜታዊነት የተረጋጋ ትሆናላችሁ እና መረጋጋት በጣም ማራኪና ሳቢ ነው። ምክንያቱም ብርቅዬ፣ ደህንነት ያለው በስሜታዊ ጫጫታ በተሞላ ዓለም ውስጥ ጽኑና ጠንካራ ሆኖ ይሰማል። አሁን እሱ የእናንተን ምላሾች ከማስተዳደር ይልቅ መገኘታችሁን ማክበር ይጀምራል። 10 እሱን ለማቆየት መሞከር ስታቆሙ እሱ እናንተን ለማጣት መፍራት ይጀምራል። ይህ ሁሉንም ነገር የሚቀይረው የመጨረሻው ለውጥ ነው። አብዛኞቹ ሴቶች እሱን ባጣውስ በሚል ድብቅ ፍርሃት ይተገብራሉ። ስለዚህ እሱን ለማስጠበቅ ይሞክራሉ። የበለጠ ይሰጣሉ፣ የበለጠ ያስተካክላሉ፣ የበለጠ ይታገሳሉ። ነገር ግን ከፍርሃት በመነሳት እርምጃ በወሰዳችሁበት ቅጽበት ኃይላችሁን አሳልፋችሁ ትሰጣላችሁ። ምክንያቱም አሁን ባህሪያችሁ የሚመራው ማጣትን ለማስወገድ ባለው ፍላጎት ነው። ነገር ግን እሱን ለማቆየት መሞከር ስታቆሙ፣ እሱ ሊሄድ ይችላል በሚለው ሀሳብ ደህና ስትሆኑ አንድ ነገር ይለወጣል። ጉልበታችሁ የተለየ ይሆናል። ካሁን በኋላ እሱን አጥብቆ ለመያዝ አትሞክሩ። በቀላሉ እሱን እየተካፈላችሁ የእሱን ተሞክሮ እያገኛችሁ ነው እና ያ ጉልበት በጣም ኃይለኛ ነው። ምክንያቱም አሁን እሱ ይሰማዋል። ጥገኛ እንዳልሆናችሁ ይሰማዋል። እያሳደዳችሁ እንዳልሆነ ይሰማዋል። መኖርና መገኘታችሁ ግዴታ ሳይሆን ምርጫ እንደሆነ ይሰማዋል እና ፍርሃት ከእናንተ ወደ እሱ የሚሸጋገሩ በዚህ ጊዜ ነው። አሁን እሱ ማሰብ ይጀምራል። በቂ ነገር እያደረግኩ ነው፣ እሷን ላጣት እችላለሁ፣ ለምንድን ነው እኔ እንደማላስፈልጋት የሚሰማው? እና ስሜታዊ ጥድፊያ የሚፈጥረው ይሄ ነው። መረዳት ያለባችሁ እውነታ፣ አንድ ወንድ በጥረት አይወድቅም፣ በእናንተ ተሞክሮ ይወድቃል እና ያ ተሞክሮ የሚቀረጸው ከመገኘት በላይ ባለመኖር፣ ከቃላት በላይ በክፍት ቦታ፣ ከምክንያት በላይ በስሜት ነው። ስለዚህ በራስ ካለመተማመን የሚመጡ ነገሮችን ማድረግ ስታቆሙ፣ ከመጠን በላይ ቴክስት ማድረግ፣ ከመጠን በላይ ማብራራት፣ ከመጠን በላይ ማካፈል፣ ከመጠን በላይ ምላሽ መስጠት፣ ቁጥጥርን አታጡ፣ ተጽዕኖን ታገኛላችሁ። ምክንያቱም አሁን ግንኙነትን እያስገደዳችሁ አይደለም፣ እሱ በራሱ ውስጥ እንዲገነባው እየፈቀዳችሁለት ነው። ስለዚህ በሚቀጥለው ጊዜ የበለጠ ለማድረግ ፍላጎት ሲሰማችሁ ቆም በሉ፣ ያነሰ ተናገሩ፣ ወደ ኋላ ደገፍ በሉ፣ ጊዜው እንዲተነፍስ ፍቀዱ
እና አብዛኞቹ ሴቶች የማይሰጡትን አንድ ነገር ስጡት። እናንተን የሚሰማበትን ቦታ ስጡት። ምክንያቱም መሰብ የሚኖርበት ቦታ ይሄ ነው። እናንተ አንድም ቃል ሳትናገሩ እሱ የሚማረክበትና የሚወድቅበት ቦታ ይሄ ነው። እና እናንተ ላይክ እና ሰብስክራይብ የምታደርጉበት ጊዜ አሁን ነው። ይህን አንፋ ማለት ይሁን ነበር። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።